የአሜሪካ ሆርሙዝን የመዝጋት ዘመቻ ታላቅ ስትራቴጂ ወይስ ተስፋ መቁረጥ የወለደው ዘመቻ? እስራኤል ለምን ተኩስ አቁም አትፈልግም? አሜሪካና እስራኤል በኢራን ላይ የከፈቱት ምክንያታዊና ህገወጥ ወረራ ተብሎ የተገለጸው ከሁለቱም ወገን በርካታ ቁሳዊና ሰብአዊ ኪሳራ አድርሶ ከሁለቱም ወገን ከተሞችን አፈራርሶ ኢኮኖሚን አድቅቆ ከማለፍ የዘለለም ለወራሪዎቹ እንዲያሳኩ ያስቻላቸው አንዳችም ግብ እንደሌለም ገሃድ ወጥቷል። ለ40 ቀናት በቆየው ውጊያ ኢራን ኢማም አያቱላህ ኻሜኒን ጨምሮ በርካታ አመራሮቿን አጥታለች። ውድ መሠረተ ልማቶቿ ሲወድሙ በርካታ ከተሞቿ በፍርስራሽ ተሞልተዋል። በሺዎች የሚቆጠሩ ንጹሃን አልቀዋል። ከአንድ ትምህርት ቤት ብቻ 170 በላይ የሚሆኑ ሕፃናት ተማሪዎች ያለቁበት ክስተት የብዙዎችን ልብ የሰበሩ ያሳዘኑና ዓለምንም ያስደነገጠ ነው። ይህ ሁላ ሆኖ ኢራን አልተንበረከከችም፣ እጅም አልሰጠችም የሚለው ሚዛን ይደፋል። አሜሪካ በጦርነቱ በርካታ ወታደሮቿን ስታጣም በርካታ ዘመናዊ ጦር ጀቶቿንም በኢራንና በአረብ ሀገራት ሰማይ ላይ ተከስክሰዋል። በጦርነቱ ዋና ዋና የሚሳኤልና ስትራቴጂክ ቦምቦችን ስትጨርስ ከዚህ በፊት ባልታየ መልኩ በተጠቀመችው በርካታ የጦር መሳሪያና የዘመቻ ሎጂስቲክስ ከ30 ቢሊዮን ዶላር በላይ ኪሳራ አስተናግዳለች። እስራኤል በርካታ ዜጎቿን ስታጣም የደረሰው የኢራን ሚሳኤል ጥቃትም በርካታ ተቋሞቿን አውድሞባታል። በርካታ ህንፃዎች ፈራርሰዋል። የነዳጅና የኃይል ማሰራጫዎችም ተመተዋል። የአረብ ሀገራት የጦርነቱ አካል ሆነው በጦርነቱ ሳቢያ ከፍተኛውን የኢኮኖሚ ኪሳራ ያስተናገዱ ሆነዋል። በዚህም ከ200 ቢሊዮን ዶላር በላይ ሲከስሩ ከፍተኛ ፍርሃትና ሽብርም አካባቢውን ሞልቶት ሰንብቷል። ይህ ሁሉ ሆኖ ኢራን ላይ የታለሙት መንግስት መቀየር፣ ኒውክሌርን ማውደም፣ የሚሳኤል ኃይሏን ማውደም፣ በከበባ ኢኮኖሚያን ማንኮታኮት ከፍ ሲልም ኢራን እንዳልነበረች ማፍራረስን ይዘው ኢራን ላይ የዘመቱት አሜሪካና እስራኤል አንዱንም ዓላማቸውን አሳክተዋል ማለት አይቻልም። እንዲያውም ይባስ ብሎ ኢራን የሆርሙዝ ሰርጥን በእጇ በማስገባት ከኒውክሌርም በላይ የሆነውን ኃይል ተጎናጽፋለች። በዚህም የዓለምን ፖለቲካና ኢኮኖሚ በሚገባ መወዝወዝ ስትችል አሜሪካ በዚህ በመደንገጥ የሆርሙዝ ሰርጥን አስከፍታለሁ ብላ ዛተች። ግና ቀላል አልነበረም። ወደ ሆርሙዝ ለመግባት የተዘጋጁ የአሜሪካ ጦር መርከቦች የኢራን ሚሳኤሎች ኢላማ በመሆናቸው አሜሪካ ብቻዋን መድፈር ተሳናት። ይህም ከባድ የሞራል ሽንፈትን አመጣባት። በዚህ ጊዜ ነው ፕሬዝዳንት ዶናልድ ትራምፕ የዓለም ሀገራት ከጎን የተሰለፈው ባህሩን እናስከፍት ሲሉ ጥሪ ያቀረቡት። አንድም የዓለም ሀገር በጎ ምላሽ የሰጣቸው አልነበረም። በጣም የቅርብ ወዳጅ የሆነችው እንግሊዝ ሳትቀር እንዲህ አይነት አደገኛ ጦርነት ውስጥ እጅን አላስገባም ብላ ምላሽ ሰጥታ ነበርም። ይህ አሜሪካና እስራኤልን በእጅጉ ያበሳጨ ጉዳይ ነው። የአሜሪካው የፖለቲካ ኃይል መውደቅና አጋሮቿ ሳይቀሩ የማያምኗት መሆኑን ያሳየ መሆኑ ደግሞ ከፍተኛ መደናገጥን በአሜሪካ ዘንድ ሊፈጥር ችሏል። በዚህ ተስፋ የቆረጡት ትራምፕም እንዲያውም እኛ ምን አገባን፣ የምትጠቀሙበት እናንተ፣ የምትጎዱት እናንተ፣ ብትፈልጉ አስከፍቱ፣ ባትፈልጉ ተውት አሉና በይፋ ተናገሩም። ሌላ ዝቅታ ለአሜሪካ ሆነም። በዚህ አላበቃም። ታላላቆቹ የዓለም ሀገራት በሆርሙዝ ጉዳይ ከኢራን ጋር መስማማት እንዳለባቸውና ያለ ኢራን የሆርሙዝ ባህርን መሻገር እንደማይችሉ መቀበላቸው አሜሪካን አስቆጣም። የአውሮፓ ሀገራትን ጨምሮ ቻይና፣ ደቡብ ኮሪያ፣ ጃፓን ወዘተም ከኢራን ጋር ንግግርና ስምምነት መጀመራቸው ለአሜሪካ መጥፎ ነበር። ኢራን ባህሩን በእጇ ማድረጓና በኢራን ፍላጎት ብቻ እንዲሆን ከማድረግ አልፋ የይለፍ ክፍያ መጀመሯ አሜሪካ የምትታገሰው ጉዳይ አልነበረም። ግን ደግሞ ይህንን በኃይል ማስከፈት የማይቻላት ሆነም። በዚህ ጊዜ ነው አሜሪካ ያልተጠበቀ ብዙዎቹም እብደት ያሉትን የውሳኔ እርምጃ የወሰደችው። በኢራን የተዘጋውን ሆርሙዝን እሷም መልሳ መዝጋት። የአሜሪካ የባህር ኃይል ትዕዛዝ ተሰጠው። ባህሩን እንዲዘጋ ትዕዛዝ የተሰጠው የአሜሪካ ባህር ኃይልም ወደ ሆርሙዝ የሚገቡም ሆነ ከሆርሙዝ የሚወጡ መርከቦችን ይቆርጥ ዘንዳም 15 የጦር መርከቦችን አሰማርቷል። የሆርሙዝ ወሽመጥ በአሁኑ ሰዓት በኢራን ቁጥጥር ስር ያለና ከኢራን ፍቃድ ያገኙ መርከቦች ብቻ የሚተላለፉበት ነው። ታዲያ የአሜሪካ ይህ ዘመቻ የኢራንን ቁጥጥር ይወስደዋል ከተባለም አይደለም ይሆናል መልሱም። የአሜሪካ ዓላማ የነበረው በመጀመሪያ የኢራን ቁጥጥር መንጠቅ የነበረ ቢሆንም እርሱ እንደማታሳካ ስታረጋግጥና ከኢራን የሚመጣ ጥቃትን ከፍተኛ ዋጋ እንደሚያስከፍላ ስታውቅ ነው አሁን ኢራን ከምትቆጣጠረው የባህር ክፍል በብዙ 100 ኪሎ ሜትሮች ርቃ ከበባ ጀምሬያለሁ ያለችው። ይህን ያደረገችው ደግሞ ወደ ባህሩ ዋና ክፍል ከተጠጋች የኢራን ጸረ መርከብ ሚሳኤሎች ሰለባ ስለምትሆን ጭምር ነው። እናም አሜሪካ መርከቦቿን ከኢራን ሚሳኤሎች ጥቃት ለማሸሽ ስትል ወደ ህንድ ውቅያኖስ ተጠግታ ነው ከበባውን አድርጌያለሁ የምትለው። ያ ደግሞ አሜሪካ ለመክበብ የምታስበውን የባህሩን ክፍል ወደ 350 ኪሎ ሜትር ይለጥጥባታል። ያ ማለት የባህር ላይ እገዳውን ለመጣል
ለመጣል ከፍተኛ ወይም ከባድ ዋጋ ይጠይቃል ማለት ነው። ታዲያ ይህ ምን ማለት ነው? አሜሪካስ ምንድነው የፈለገችው? ይህ ከተባለም አሜሪካ በኢራን ያልተጠበቀ ኃይል ተበሳጭታለች። ሀገራት አሜሪካ ባህሩን ማስከፈት እንደማትችል አውቀው ከኢራን ጋር ንግግር ማድረጋቸውና ስምምነት መፈጸማቸው አሜሪካ ላይ ከፍተኛ የመናቅ ስሜትን ፈጥሯል። በተለይ የአውሮፓ አጋሮቿ ጀርመንና ፈረንሳይ ሳይቀሩም እንዲሁም የሩቅ ምስራቆቹ ቻይና፣ ጃፓን፣ ኮሪያ ወዘተ የመሳሰሉ የአሜሪካ ትልቅ የኢኮኖሚና የፖለቲካ አጋሮች አሜሪካን ትተው ከኢራን ጋር መነጋገራቸውና መስማማታቸው አሜሪካንን ያበሳጨ ሆኗል። እናም አሜሪካ እነዚህ ሀገራትን መቅጣት ትፈልጋለች። በምን? የራሷን እገዳ በመጣል። አሁን ጥያቄው እዚህ ጋር ነው። እነዚህ ሀገራት አሜሪካ የምትጥለውን እገዳ ተቀብለው ኢኮኖሚያቸውን እንዲኮታኮት ይፈቅዳሉ ወይ የሚለው ነው። በዚህ ጉዳይ ላይ የመጀመሪያው ምላሽ የተሰጠው ከቻይና ነው። ቻይና ማምሻውን በሰጠችው መግለጫ እኛ ከኢራን ጋር በተስማማነው መሰረት የንግድ መርከቦቻችን እንቅስቃሴያቸውን ይቀጥላሉ። አንድም ሀገር እንዲያቋርጣቸው አንፈቅድም። ኢራን ሆርሙዝን ትቆጣጠራለች፣ ለእኛ ደግሞ ፈቅዳልናለች። ሌላ ወገን በዚህ ጉዳይ ጣልቃ እንዳይገባ እንጠብቃለን ብላለች ቻይና በማስጠንቀቂያ ብቻ አልቆመችም። ይልቁንስ መርከቦቿ ያለ ፍርሃት እንዲንቀሳቀሱ ፈቅዳለች። እናም የቻይና መርከቦች የአሜሪካን ከበባ አልፈው ሲሄዱ ዓለም ተመልክቷል። ይህ ለአሜሪካ ሌላኛው ፈተናና ጫና ሆኗል። የቻይናን መርከቦች ብትመታ አሜሪካ የሚደርሰውን ከባድ ዋጋ መክፈል አትፈልግም። ቢያልፉ ደግሞ ውርደት ነው። አሜሪካ ሁለተኛውን የመረጠች ትመስላለች። ማሳለፍ። ዓለምም ተነጋገረበት። ይህ የአሜሪካ ከበባ ቢሳካ የዓለም ኢኮኖሚ በከፍተኛ ሁኔታ የሚናጋ በመሆኑ ቀጣይነት ይኖራል ተብሎ አይታሰብም። ስለዚህ ምን ሊሆን ይችላል ከተባለም አሜሪካ እንደገና ድርድር ልትማጸን ትችላለች። ያ ዳግመኛ ድርድር እስከ መቼ ስኬታማ ይሆናል ከተባለ ደግሞ እስራኤል ተኩስ አቁሙ እንዲደረግ ስትፈቅድ ነው። በእርግጥ በዚህ ሰዓት የወጣውን መረጃ የሚያሳየው ይህንን ነው። አሜሪካ በእርግጥም ውጤታማ ድርድር እፈልጋለሁ ብላለች። ዶናልድ ትራምፕም ተስፋ አደርጋለሁ ሲሉ ተደምጠዋል። ለመሆኑ እስራኤል ለምን የተኩስ አቁም እንዲደረግ አትፈልግም? ለምን እስራኤል ይህን ያክል ጦርነት ናፋቂ ተባለች? ይህ የብዙዎች ጥያቄ ነው። ጦርነት ለእስራኤል የገቢ ምንጭ ብቻ አይደለም። እስራኤል ለሰላም የሚመች ተፈጥሮ የላትም ይላል የአንድ አፍታው ተንታኝ አማረ መኮንን። ያለ ጦርነት መኖር የማትችል ሀገር ነች። ስምምነት የሚባል ወሬ ዓለም ሁሉ ቢደግፈው እስራኤል አትደግፍም። መሪዋ ለስምምነት እጅ ከሰጠ እንኳን ጽንፈኞቹ ይገድሉታል። ጠላት ባይኖርባት እንኳን ጠላት ትፈጥራለች። የፈጠረችውን ጠላት እንደማስፈራሪያ በመጠቀም ከሱ ጋር ጦርነት ውስጥ ትገባለች። ዓለምን በዚያ በፈጠረችው ጠላት እያታለለችም ትኖራለች ነው እስራኤል ላይ እየቀረበ ያለው ክስ። ይህ የተፈጠረችለት በመሆኑ ያለዚህ መኖር አትችልም ይለናል ተንታኙም። በደም የሚያተርፉ ነጋዴዎችን ከፖለቲከኞች ጋር ተናበው ይሰራሉ። እስራኤል ውስጥ የሚገኙ የመሳሪያ ኩባንያዎች በየጊዜው በሚፈጥሩት አዳዲስ መሳሪያ ላይ ህልውናቸው የተመሰረተ በመሆኑ ተኝተው አያድሩም። ሳይንቲስቶቻቸው ሁሌም አጥፊ መሳሪያን ይፈበርካሉ። ግጭት ከሌለ ስለሚከስሩ ስራ መፍጠር አለባቸው ማለት ነው። መሳሪያ ሰርተው የሚሞክሩት በረሃ ላይ ወይም ውቅያኖስ ላይ አይደለም። ምናልባትም ፍልስጤማውያን ላይ ሊሆን ይችላል። በቅርቡ በኤአይ ታግዞ የፈጠሩት አዳዲስ ቴክኖሎጂዎቻቸውን በሰብአዊ ፍጥሯን ላይ ከሞከሩ በኋላም ገበያቸው በጣም አድጓል። በሰው ልጅ ላይ ተሞክሮ አስተማማኝ የሆነ መሳሪያ ስለሆነም አሜሪካ፣ እንግሊዝ፣ ጀርመን መሳሪያውን ለመግዛት ተራኩተዋል። የእስራኤል መሳሪያ ፋብሪካዎችም እንዲህ ነው የሚሰሩት። ሌላው ጉዳይ የሁከት ስትራቴጂዎች ናቸው። አንደኛ፣ ድርድር አይወዱም። እስራኤል ድርድር ያስፈልጋል ካለች ተደራዳሪዎቿ የት እንዳሉ ለማወቅና ለመግደል ነው። እስራኤል ይህንን ኳታር ለድርድር በገቡት የሐማስ ባለስልጣን ላይ ሞክራ ትክክለኛ መልኳን አሳይታለች። ሁለተኛ፣ ጦርነት ከሌለ ምናልባትም አሸባሪዎችን ያደራጃሉ። አይኤስ ለዚህ ዋነኛ ምሳሌ ነው። እስራኤል ከአይኤስና በርካታ በኢስላም ስም ከሚንቀሳቀሱ አሸባሪ ድርጅቶች ጋር ስሟ የሚነሳው መስራችና ፋይናንስ አድራጊም እርሷ እንደሆነች የሚነገርላት ሀገር ነች። እናም የጦርነትና ሽብር ቀውሱን በሚገባ በመጠቀም ወደር የላትም። ሶስተኛ፣ በመካከለኛው ምስራቅ ሰላም ሰፍኗል ከተባለም ፍልስጤማውያን በማፈናቀል የሰፈራ ቤት በመስራት መስፋፋት ይጀምራሉ። አይሁዳውያኑም ቤት አስፈልጓቸው ሳይሆን የሁከት አባዚያቸው ነው። ሰው እየገደሉ እንደተጠቃ ጮኸው ደግሞ የሚያወሩት ሌላኛው የሁከት ስትራቴጂያቸው እንደሆነም በወቀሳ መልክ ይቀርብባቸዋል። የእስራኤሎች ስለላው ድርጅት ሞሳድ በዋናነት ስራው ይኸው ነው። የሰላም ወሬ ለእስራኤል ስጋት ነው፣ ጭንቀት ነው፣ ፍርሃት ነው። ሁከት፣ ረብሻ በመፍጠር የተረጋጋች ዓለም እንዳትኖር በትጋት ይሰራል ይለናል ተንታኙም። እስራኤል ባለፉት 40 ዓመታት የአሜሪካ መሪዎችን ለማታለል ብዙ ሞክራለች። እንደ ሕፃን ልጅ የተጫወቱበት ግን ትራምፕ ላይ ነው የሚለው የብዙዎች አስማሚ ቃል ነው።